ህዝብን መጨረስ ትችላለህ እንደዛ ማድረግ ትችላለህ ኦኬ እሱ ሌላ ጉዳይ ነው ቢገል ህዝብን ሊፈጃ ይችላል ወይ አይ እንደዛ ሲሆናል ወይ እንደዛ አክት ራሱ ሪሊ እሱንም ማለት እኮ እሱ የለውም ህልውና የለውም ሻቢያ ድንበርን ጥሶ ገብቶ በዚህ ደረጃ እንደፈለገ የኢትዮጵያን ግዛት ውስጥ መጫወቻ ለማድረግ ሁሉ ቀንደኛ ጥያቄ ሊሆኑ የሚችሉት ጀነራል ታደሰ ናቸው። ሌሎቹማ መጀመሪያም ዋት የሚባል የለም ሰርዛል በምርጫ ቦርድ ነገ ዋድ ብለ የሚጠይቅበት የለም። በዛ መዋቅር ውስጥ የነበሩ ሰዎች እንደ ግለሰብ ናቸው። በዚህ ነዳጅ እዚህ ጋር ለህዝብ ኮታ እንገባለን ቆጥቡ እየተባልክ ወደ ጦርነት ለታንክ እናውላለን ከሆነ ደግሞ እሱ ደግሞ የማይመስል ነገር ነው የሚሆነው ማለት ነው። ኢራኖች አሁን ያሉበት ሁኔታ ምንድን ነው? መጀመሪያ ጦርነቱ ከጀመረና አሁን ያለበት ሁኔታ ብለህ ብታስብ በፍጹም አየራቸው እኮ ባዶ ነው። እነ እስራኤል መደነሻ እኮ ሆነዋል እኮ። የሚገርም ነገር በደንብ አብራርቶ አስቀምጠዋል። ከመንግስት ለይተን አናያችሁም ብለዋል። መንግስትን እየወጋን ነው፣ እንወጋችኋለን፣ እንታገላችኋለን አሉ። መንግስት ጋር ምንድነው የተደራረጉ ያሉት? ምክር ነው የተሰጣጡ ያሉ ከመንግስት ጋር የተገዳደሉ ነው። ከመንግስት ለይተን አናይም ካለ ታዲያ ላለመግደሉ ምንድነው ሌላ ለምንድነው ሌላ ነገር ፍለጋ የምትሄዱ? ወዴት እንሄዳለን ነው እያሉ ያሉትና አሜሪካ በአጀብም ቢሆን ሆርሙዝ የሚያሻገር ነገር እንጀምራለን ካልሆነ ግፋብል ኢራን ምድር ገብተን አዋጭም ባይሆን እያሽ መደመር ነው። ይሄ እነሱ የሚዘጉበት የሚችሉትን ቦታዎችን እየተቆጣጠር ማስቀጠል እንችላለን የሚል ሀሳብ ነው ያለው። ገብቷል። ህዝብ ላይ እንደዛ አይነት ነገር ይደረጋል ብለህ ታስባለህ? ኢትዮጵያ ውስጥ ፈጻማ ብለህ ታስባለህ? ማንም ይሁን መራዊ ላይ መመራ ተንበርክኮ አልተገደለም እንዴ? እሱ ማስ ነው ህዝብ እኮ ነው ሚሊየንስ ነው ህዝብ ካላቸው እኮ እንደዛ ሰዎች ነዳጅ ላይ ብቻ የሚቆም ጉዳይ አይደለም። ነዳጅን በቃ ወክ አድርጉ፣ መንገድ ተሰርቷል፣ በእግራችሁን ተንቀሳቀሱ ልንባልም እንችላለን። ምን ችግር የለም። ወክ ማድረግም ለጤንነት ጠቃሚ ነገር ነው የሚሆነው። ነገር ግን የምትበላውን ዕቃ መግዛት የማይችልበት ደረጃ ላይ ትደርሳለህ። እሱ ነው አሁን አደገኛው ነገር። እሱን ተቋቋም የሚባል ነገር የለም። ለምን ይህን እነሱን ጦርነት ድግስን ሸሽቶ መውጣት ፈለገ ነው ዋናው ነጥብ ማለት ነው። ለምን ወጣቱ ሊያምንላቸው አልቻለም? ትናንትና አምኖላቸው ነበር፣ ዛሬ ለምን ሊቀበላቸው አልቻለም? ወጣቱ መሸሽስ ነገ ጦርነት ቢካሄድ ወይ ደግሞ ጦርነት ቢከፍቱ አይከፍቱም እንጂ ባይዞ ጦርነቱም ጥያቄ ውስጥ እየገባ መጥቷል። አሁን ግን አማራ ፋኖ ብሔራዊ ንቅናቄ የነዚህኛው ሰዎችን ቡድኖችን የሰላማዊ ብቻ ነው የሚያዋጣው የሚለውን ነገር እኔ አቅልሃለሁ፣ እኔ ነው የሚወስነው። ያውም ደግሞ በኮንቪንሲንግ ሳይሆን በጥይት ነው እያስገደዳቸው ያለው። ይህ እዚህ ውስጥ የሚገባ ከሆነ ይገልሃለሁ። ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ታልታችን ተጀምሯል። በዛሬው አንድ አፍታ ታልታ የምንመለከታቸውን ጉዳዮች እናስቀኛችሁ። ጠቅላይ ሚኒስትር አብይ አህመድ ከአቡዳቢ መልስ ኢትዮጵያውያን ነዳጅ ቆጥበው እንዲጠቀሙ ማሳሰቢያ ሰጥተዋል። ጠቅላይ ሚኒስትሩ የመካከለኛው ምስራቅ ለምን ያክል ጊዜ ሊቆይ እንደሚችል ስለማይታወቅ ሁኔታው እስከሚረጋጋ ድረስ መሰረታዊ ለሚባሉ የነዳጅ ፍጆታዎች ቅድሚያ በመስጠት ቁጠባ ይደረግ ሲሉ ማሳሰቢያ ሰጥተዋል። እንግዲህ ጠቅላይ ሚኒስትሩ ይህን ያሉት የመካከለኛው ምስራቅ ጦርነት በከፍተኛ ደረጃ ተባብሶ በቀጠለበት ሁኔታ በተለይም ደግሞ እንደ ኤምሬትስ እንደዚሁም ደግሞ ሳውዲ አረቢያ ያሉ የገልፍ ሀገራት የነዳጅ ማጣሪያቸው ጭምር በኢራን ሚሳኤል እየጋየ ባለበት አጋጣሚ ነው። ኢትዮጵያ እንግዲህ በዚህ ወቅት በከፍተኛ ደረጃ የነዳጅ ዋጋ እየናረ ይገኛል። በተለይ በህገወጥ መንገድ የሚሸጠው የነዳጅ ዋጋ በመቶዎች እስከ 600 ብር ድረስ እየተሸጠ እንደሆነ መረጃዎች ያመላክታሉ። በሌላ በኩል ደግሞ መንግስትም በኦፊሻላዊ የነዳጅ መሸጫ ዋጋዎች ላይ ጭማሪ አድርጓል። በተመሳሳይ ደግሞ የትራንስፖርት ታሪፍም ጭማሪ ተደርጓል። ይህ አጠቃላይ የመካከለኛው ምስራቅ ከኢትዮጵያ የነዳጅ አቅርቦት ጋር ተያይዞ ምን አንደምታ አለው የሚለውን ጉዳይ እንመለከታለን። ሁለተኛው ጉዳያችን የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል ምርጫ አይካሄድም የሚል አቋም መያዙን ይፋ አድርጓል። በዚህም በምርጫ ውስጥ የሚሳተፉ ፖለቲካ ፓርቲዎችን፣ የምርጫ አስፈጻሚዎችን፣ ማናቸውም አካላትም ህዝቡም ቢሆን ምርጫ ካርድ ለማውጣት የሚደረግ ማናቸውም የምርጫ ሂደት ላይ ተሳትፎ የሚያደርጉ አካላትን አሳስቧል። እርምጃ እንደሚወስድም ደግሞ ዝቷል። እንደዚሁም ደግሞ የጥላት እኩያ ናቸው በምርጫ ሂደት ውስጥ የሚሳተፉ አካላት ብሏል። ለመሆኑ ይህ በቀጣው 2 ወር ገደማ በቀረው ምርጫ ምን አንደምታ አለው የሚለውን ጉዳይ እንመለከታለን።
አብራችሁ እንድትቆዩ በአክብሮት እንጋብዛለን። አማን እንደምን አለ? ሰላም ማርሻ እንዴት ነህ? በቅድሚያ አንድ መረጃ ለቤተሰቦቻችን አድርሰን ወደ ዋናው ጉዳይ እንግባ። መረጃችን ወደ ትግራይ የሚያመራን ነው። በትግራይ ክልል እንግዲህ ከፍተኛ ውጥረት እንዳለ ይታወቃል። ይህን ውጥረት ተከትሎ ወጣቶች በከፍተኛ ደረጃ እየወጡ ነው ከክልሉ የሚል መረጃ ይወጣል። እንግዲህ ይሄ ተጨባጭ መሆኑን በርካታ ሪፖርቶች ያመላክታሉ። አሁን ደግሞ ወጣቱ እንዳይወጣ የክልሉ ኃይሎች መንገድ እየዘጉ መሆኑን እንደዚሁም ደግሞ ወጣቶች እዛው ወደ መሀል ትግራይ እየመለሱ ነው የሚሉ መረጃዎች ወጥተዋል። በተለይም በአፋርና በአማራ አዋሳኝ አካባቢዎች ላይ ጠንከር ያለ ፍተሻ ማድረግ የትራንስፖርት እንቅስቃሴው እየተገታ ነው የሚል ነገር ተሰምተዋል። በአየር የሚደረጉ በረራዎች ግን እንደቀጠሉ ናቸው። በሌላ በኩል ጀነራል ታደሰ ወረደና በደብረጽዮን ቡድን መካከል ሰሞኑ ውጥረት ተፈጥሯል የሚል ወሬ ከተሰማ በኋላ ጀነራሉ መከላከያ ወደ ትግራይ እንዲገባ ጥሪ አቅርበዋል የሚል መረጃ በሶሻል ሚዲያ ተሰራጭቷል። ይህንኑ ጊዜያዊ አስተዳደሩ አስተባብሏል። ጀነራሉ መከላከያ ወደ ትግራይ እንዲገባ ያቀረቡት ጥሪ የለም፣ ይሄ መረጃ ሆን ብሎ ለማደናገር የወጣ ነው የሚል መረጃ ተሰምቷል። እንግዲህ ጀነራሉ መፈንቅለ መንግስት ተደረገባቸው እንደ ጌታቸው ወደ አዲስ አበባ ሊሸኙ ነው የሚሉ መረጃ ከተሰማ በኋላ አሁን ባሉት 2-3 ቀናት ውስጥ የተለየ ነገር አላየንም። ለመሆኑ መቀሌ ውስጥ ምን እየተካሄደ ነው የሚለው ጥያቄም እያስነሳ ነው። አማን በዚህ ጉዳይ ላይ አጭር አስተያየት ልሰጠን ከቻልክ። እንግዲህ መቀሌ ላይ ምን እየተካሄደ ነው የሚለው ጉዳይ ብዙ ግራ ያጋባል። አንዴ ተጣላን ይላሉ፣ ብዙ የሚያምታታ ነገር ነው ያለውና ሪሊ ምንድን ነው አስጎይንገውን የሚለው ጉዳይ የብዙዎች ጥያቄ ነው። ሀሳብ ካለ ባጭሩ። አመሰግናለሁ መርሻ። ምናልባት መረጃው በሁለት ከፍለን ብናየው፣ አንደኛ መረጃ የትግራይ ወጣቶች ከክልሉ ወደ ሌላ አካባቢ እንዳይሄዱ ማለት ሽሽት እንዳያደርጉ በተቻለ መጠን በመንገድ ላይ አውቶቡሶችን እየፈተሹ የተለያየ መኪናዎች ከትግራይ ክልል በአፋር በኩል የሚሆን በአማራ በኩል አድርጎ ወደ አማራ ክልል እስከ አዲስ አበባ የሚመጡትን እንቅስቃሴዎች የወጣቱን እንቅስቃሴ ለመግታት ሙከራዎች እየተደረጉ ነው ያሉት። ይሄ ባይዞ ድብቅ አይደለም። ከዚያ በፊት ዶክተር ደብረጽዮን ወጥቶ የተናገሩት ነገር ነበረ። ምንድን ነው እዛ መዴ ከመታረድ አያድንምና እዚሁ ተጋፍጠ መሞት አለብ የሚል ነገር ነው ያስቀመጡ። አሁን ነጥቡ ወጣቱ ለምንድን ነው የሚሸሸው? ወጣቱ እንዲሸሽ የሚያደርገው ገፊ ምክንያት ምንድን ነው? ሸሽቶስ መሸሽንስ አማራጭ ያደረገበት ምክንያቱ ምንድን ነው የሚለውን ነገር ነው መታየት ያለበት። እንግዲህ በትግራይ ክልል ውስጥ አሁን ባለው ተጨባጭ ሁኔታ ያለው ነገር ምንድን ነው? ለጦርነት ብቻ ዝግጅት የሚደረግበት እንጂ ለወጣቱ ተስፋ ሊሆን የሚችል ነገ ሰርቼ ለወጥበታለሁ፣ ነገ ህይወቴን በዚህ መስመር ላይ አስኬጄ የተሻለ ደረጃ ላይ ይደርሳሉ የሚል የወደፊት ተስፋ የሚታይበት ነገር የለም። የሚታየው ነገር ወታደር ውስጥ ገብተ ወይ ደግሞ እነሱ ቲዲኤፍ ብሎ የሚጠሩት ኃይል ውስጥ ገብተ ትላንትና እንዳየው ጓደኛ እንደ ጎረቤት ያለው ጓደኛ ወይ አካሌ መጉደል ወይ ህይወት መጥፋት ነው። ኦኬ፣ ይሄንንም ደግሞ ለማድረግ ፍቃደኛ ለምንድን ነው ያሉን? ወጣቱ ትላንትና እኮ አድርጓል አይደል እንዴ? ዋይናት አይደለም እዛ የነበረው አዲስ አበባ ነበረው ጉዳዩን እንኳን በዛ በጥልቀት ደረጃ የማያውቀው ሁሉ ተነስቶ ሄዶ የህይወትንም የአካልን መስዋዕትነት ከፍሏል። ዛሬ ግን ለምንድን ነው መሸሽ የፈለገ ስትል ይሄ የሚደረገው ጦርነት ምንም የሚረባ ነገር አይደለም። ለማህበረሰቡም ለወጣቱም በጥቅል ደግሞ ለአገሪቷ ምንም የሚያመጣ ነገር ጥቅም እንዳሌለ በግሉ አንደርስታንድ ስላረገ እነሱ ጠላት ነው ብሎ የሚያስቡትን ዶክተር ደብረጽዮን ሊያስፈራሩ እኮ ሞክረዋል እኮ። እዛ ትታረዳለህ ብለዋል እኮ። ኖ እኔ ከዚህ አካባቢ ከሄድኩ የትም ሄጄ ህይወቴን የወደፊት ዕጣ ፈንታዬን ወስኜ መኖር ይችላሉ የሚለው አቋም ነው የያዘው ማለት ነው። ስለዚህ ገፊ ምክንያቱ ነው ዋናው ነገር። አሁን መኪና ስለዘጋበት፣ አየር ዋጋ ስላወደድክበት፣ ወይ እንዳይበር ስለከለከልኮ፣ ወይ ብር ስላጣ ምናምን ብቻ ሳይሆን ለምን ይህን እነሱን ጦርነት ድግስን ሸሽቶ መውጣት ፈለገ ነው ዋናው ነጥብ ማለት ነው። ለምን ወጣቱ ሊያምንላቸው አልቻለም? ትናንትና አምኖላቸው ነበር፣ ዛሬ ለምን ሊቀበላቸው አልቻለም? ወጣቱ መሸሽስ ነገ ጦርነት ቢካሄድ ወይ ደግሞ ጦርነት ቢከፍቱ አይከፍቱም እንጂ ባይዞ ጦርነቱም ጥያቄ ውስጥ እየገባ መጥቷል። አሁን በማንኛውም ወገን ያለው ከፉከራ የዘለለ ምንም የሚፈጠር ነገር ሊኖር የማይችልበት ሁኔታ እንደሆነ አዝማሚያዎች እያሳዩ ነው ያሉት። ስለዚህ በዚህ ሂደት ውስጥ ጦርነቱ እንኳን ቢከፍቱ ተተኪ ለጦርነቱ ጦርነት ሰው ልጅ ነው የሚበላው። ባይዞ ነዳጅ ብቻ አይደለም የሚበላው፣
ሰው ልጅን ነው የሚበላው። ዋናው የሚሞተው ሰው ልጅ ስለሆነ ማለት ነው። ስለዚህ የምተካው ወጣትን ከሌለ ምን ዋጋ የሌለው ነገር ነው የሚሆነው ማለት ነው። ስለዚህ ይሄ ነው የነገሮች የማድረግ አቂማቸው በእጃቸው ላይ እየሟሟ ልክ ውሃ ውስጥ እንደገባ ሳሙና እየሟሟባቸው እየሄደ ነው ያለው ማለት። ይህንን ሆልድ ለማድረግ ነው እንግዲህ ወጣቱን የሚያቆሙ። አቁመ ሊሆን ይችላል ወይ ካልክ ነገ እኮ ወታደር አድርጌም ግንባር ስታመጣም ከርቶ ሊሄድ ይችላል። ከጣቢያ ከማሰልጠኛ ጣቢያም ከርቶ ሊሄድ ይችላል። ካምፕ አድርጌ ካሰባሰብክበት ቦታም ከርቶ ሊሄድ ይችላል። ጉዳዩን እስካላመነበት ድረስ ማለት ነው። አሁን መንገድ ላይ አቁሜ ፈትሽ አውርደ ምናምን ብለ ልታዋጋ የሚችልበት ሁኔታ የለም። ስለዚህ በትግራይ ወጣቶች ዘንድ የዚህ እናደርጋለን ብሎ የሚያስቡትን ጦርነት ፍትሐዊነት ጥያቄ ውስጥ ከቶታል ማለት ነው። ኖ የማለት ደረጃ ነው ማለት መሸሹ ራሱ ኖ ማለት ጉዳይ ነው ማለት። በሁለተኛ በኩል ያነሳው መረጃ የነ ጀነራል ታደሰ ጉዳይ ነው። እንግዲህ እንደ ጀነራል ታደሰ ጉዳይ ባለፈ እናንተ እንደ አጋጣሚ ምንድን ነው የምለውን ነገር አንስተን አውርተንበታል። ጀነራል ታደሰ ይሄን ሊያደርጉ የሚችሉበት አቂምስ አላቸው ወይ የሚለውን ነገር አንስተን ምንም እንዳልሆነና ተራ ከተራ ወሬ ዘለለ ምንም ይዞ ለማምጣት አስቦ እንዳልሆነ ሊያምታቱን አስቦ እያደረጉ እንደሆነ ነው ባለፈ ያነሳው ነገር ማለት። አሁን ጀነራል ታደሰ መከላከያ እንዲገባ ጠርቶ ነበር ምናምን ምን ነገር ነው መረጃ ያወጣው። ከዛ እሳቸው ደግሞ ጠየቁን። አይ ምንም የጠራሁት ነገር የለም። ይሄ ሁሉ ነገር ጀነራል ታደሰን ከፍ ለማድረግ የሚደረግ አይጫወት አድርጌ ነው የሚወስደው። ምንም አይደሉም ጀነራል ታደሰ። የሚገርም ነገር ማለት ነው በትክክል መጠየቅ ካለባቸው በፌዴራል መንግስቱ ነው መጠየቅ ያለባቸው። ለምን መሰለኝ ጥያቄ ደጋግሜ የማነሳበት ምክንያቱ በአደባባይ ፈርሞ ይሄን ነገር አስፈጽማለሁ ይሄ ነገር መፈጸም እንዳለበት አምናለሁ ብሎ ሄዶ አይደለም ማስፈጸም ነገሮችን በጣም ያወሳሰቡ ሰው ናቸው። ይሄን እያደረክ ለዘብተኛ እየመሰልክ ቀስ ብለ እያወራ ተበሳጭቶ ሲያወሩ ላታይ ትችላለህ፣ እንደ ሌሎች ፖለቲከኞች ማለት ነው። ስዝቱ ላታይ ትችላለህ። እንደዛ ስታይ በቃ ለዘብተኛና ያለውን ነገሮችን ሊገነዘብ የሚችል ዳግም እልቂት እንዳይመጣ ፍላጎት ያለው ምንድን ነው ምራቅ ዋጥ ያደረገ ምናምን የሚባል ነገር አለ አይደል? ወደፊት ትንሽ ማየት የሚችል ብለህ የምታስ እንደዛ ገጸ ባህሪ የለበሱ ነገር ግን ከምንም ጊዜ በላይ ነገሮችን ተነጋግሮ ችግርን ለመፍታት የሚደረገውን ነገር በጣም ያወሳሰቡ። እሱ ብቻም ደግሞ ሳይሆን የጠላትን በአገሪቷ ውስጥ ጣልቃ ገብነትን የሻዕቢያን ጣልቃ ገብነት በሩን ወለል አድርጎ ያመቻቹ ሰው ናቸው። ሻዕቢያ ድንበርን ጥሶ ገብቶ በዚህ ደረጃ እንደፈለገ የኢትዮጵያን ግዛት ውስጥ መጫወቻ ለማድረግ ሁሉ ቀንደኛ ጠያቂ ሊሆኑ የሚችሉት ጀነራል ታደሰ ናቸው። ሌሎቹማ መጀመሪያም ዋት የሚባል የለም ሰርዛል በምርጫ ቦርድ ነገ ዋድ ብለ የሚጠይቅበት የለም። በዛ መዋቅር ውስጥ የነበሩ ሰዎች እንደ ግለሰብ ናቸው። ሞንጆሪኖ አሁን የምትጠይቅበት ድርጅት እኮ የላትም እኮ። በምንድን ሞንጆሪኖ የምትጠይቃ እንደ ግለ በግሏ ልጠይቃት የሚችለው ነገር እንትናን ማነው ስሙ ዶክተር ደብረጽዮን ሊጠይቅበት እንደ ተቋሜን አድርጋቸዋል ልትል የሚችልበት ነገር የለም። ነገር ግን ጀነራል ታደሰ እንደ ተቋም ነው ኢትዮጵያ በሻዕቢያ መጫወቻ እንድትሆን ያደረገ ማለት ነው። ለዚህ ነገር ደግሞ ተጠያቂ መሆን መቻል አለበት። ይህ እንዳይመጣ ዝም ብሎ የሚጫወቱት ወደዚህና ወደዛ አንዴ አቶ አማኑኤል ቦታውን መፈነቀል አድርጎ ወሰዱ ምናምን የሚሉ አይ ድራማ እንደዚህ አይነት ነገር የትም ሊያስወስድ የሚችል ነገርም አይደለም። ፕላስ ደግሞ ፌዴራል መንግስቱ አሁንም ጀነራል ታደሰ ጥሩ ሰውና ቻሌንጅ ናቸው ለነዛ ሰዎች ተብሎ ዳግም 8 ወር ወይ 1 ዓመት ወይ ደግሞ ሌላ በጀት ላካ በቃ ጨርሰናል እኮ እንጫውታ እኮ ከዚህ በኋላ ነጭ ብቻ ነው መነጋገር የሚቻለው ነገር ማለት ነጭ ምንድነው ዱ ዚስ ቴክ ዚስ ነው ጫውታው ነው ማለት ነው እንጂ ያረጋል ለማረግ ቅንነት አለው ምናን ይባል አማርኛ የለም ማለት ነው። እዚህ ሸራ ውስጥ አፈይ ቁጭ አረካቸውን አምጣ ወደ ቀያቸው ይመለሱ ይሄን ትቀበላለህ። ይሄን ያረከው ኢዳውን እርምጃ ውሰድ ይሄን ትቀበላለህ። በቃ በእንደዚህ መንገድ ነው ከዚህ በኋላ መስተካከል የሚችለው ነገር እንጂ ጥሩ ግምት አለው ጥሩ ሐሳብ አለው በሚለው ነገር የሚሄድ የድብብቆች ጫውታ ጊዜው ያከተመ ይመስለኛል ማለት ነው። መልካም ወደ ዋናው ጉዳያችን ንግባ። ወደ ቤተሰቦቻችን የመጀመሪያ ጉዳያችን ጠቅላይ ሚኒስትሩ እንግዲህ ከአቡዳቢ ጉብኝት መልስ ባወጡት መልእክት ወይም ማሳሰቢያ ኢትዮጵያን ነዳጅ ቆጥበው ይጠቀሙ ብለዋል። እንግዲህ ገንዘብ ሚኒስቴሩ አህመድ ሽዴ ባለፈው ሳምንት ተመሳሳይ ሁኔታ የመካከለኛው ምስራቅ በተለይም የገልፍ ሀገራትን የነዳጅ አምራች ሀገራትን ጭምር ያካተተውን የኢራን
ጦርነት ማብቂያ ስለማይታወቅ ነዳጅ መቆጠብ አለበት የሚል ነገር ማስተላልፈው ነበር። አሁን ደግሞ ጠቅላይ ሚኒስትሩ ቅድሚያ ለሚሰጣቸው መሰረታዊ ነገሮች ቅድሚያ መስጠት፣ መቆጠብ ነዳጅ ያስፈልጋል የሚል ማሳሰቢያ ሰጥተዋል። እንግዲህ ነዳጅ መቆጠብ ማለት የተሽከርካሪ ነዳጅ የሚጠቀሙ ተሽከርካሪዎችን እንቅስቃሴ መግታት እንደማለት ሊሆንም ይችላል። ምክንያቱም ኦልሬዲ ተሽከርካሪዎች ከተንቀሳቀሱ ነዳጅ መብላታቸው አይቀርም። ስለዚህ መሰረታዊ የሚባሉ የትራንስፖርቴሽን እንደዚሁም ደግሞ የጤና ሴክተሩ ላይ ሊሆን ይችላል። ከዛ በተረፈ የግል ተሽከርካሪዎች ላይም ገደብ ይደረግ ወደሚል ሊሄድ ይችላል የሚሉ አንደምታዎች አሉ። ጠቅላይ ሚኒስትሩ ይህንን ማለታቸው በራሱ ችግሩ ምን ያክል ግዝፈት ቢኖረው ነው የሚል ጥያቄ አስነስቷል። የመካከለኛው ምስራቅ ጦርነት በራሱ እስከ መቼ ድረስ ይዘልቃል የሚለው ጉዳይም ጥያቄ እየተነሳበት ነው። ነዳጅ አምራች ሀገራት እንደ አቡዳቢ እንደዚሁም ደግሞ ሳውዲ አረቢያ ያሉ ሀገራት ደግሞ ነዳጅ ማጣሪያቸው ጭምር በኢራን ሚሳኤሎች በተደጋጋሚ እየተደበደበ መሆኑ እንደዚሁም ደግሞ የሆርሙዝ ሰርጥ በኢራን የመዘጋት አደጋ ውስጥ መግባቱ በቀይ ባህር አጠቃላይ የባህር መስበሮች እንቅስቃሴ መስተጓጎሉ በራሱ ምን ያመጣል የሚለውን ጉዳይ እንመለከታለን። አማን፣ በቅድሚያ ጠቅላይ ሚኒስትሩ ምን እያሉ ነው የሚለውን ነገር እንመልከት። መልካም። ጠቅላይ ሚኒስትሩ እንግዲህ በግልጽ ነው አንድ አገር የመጨረሻ ሰው ነው ይህን ነገር እየተናገረ ያለው፣ ወይ ነዳጅ አቅራቢ ድርጅት ወይ ደግሞ የኢኮኖሚ ሚኒስቴር ወይ አንድ የኢኮኖሚ ባለሙያ አይደለም ይህን ነገር እየተናገረ ያለው። አገሪቷን የሚመሩ የመጨረሻ ሰው ዶክተር አብይ አህመድ የነዳጅ ስርጭቱ ከዚህ ከነ ኢራን፣ እስራኤል፣ አሜሪካ ጦርነት ጋር ተያይዞ ወደ ነበረው እስክመለስ ድረስ ነዳጅ አጠቃቀም ላይ ቁጠባ ይደረግ፣ አንድ ያስቀመጡት ነገር እንተነትናለን። ምን ማለት ቁጠባ የሚለውን ነገር። ሁለተኛ የነዳጅ ማከፋፈያዎች እነዚህ ማደያዎች ቅድሚያ ለሚሰጣቸው ቅድሚያ እየሰጠ ይስጥ የሚል ነገር ነው። ይሄ በጥቅል የተቀመጠ ነገር ነው። አፈጻጸም ይወጣለታል ለዚህ ጉዳይ ማለት ነው። ይሄ ምንድን ነው የፈጠረው ነው ያሉት። የአረብ እስራኤል ጦርነቱ ነው ይሄን የፈጠረው። እሺ አሁን ይህን ጠቅላይ ሚኒስቴሩ ያሉት ነገር አፈጻጸም ሲወጣለት ምንድን ነው ሊሆን የሚችለው የሚለውን ነገር ብናይ ነዳጅ ቁጠባ ይደረግ ተብሏል። ቅድሚያ ለሚሰጠው ቅድሚያ ይሰጠ። ቅድሚያ የሚሰጣቸው ምንድን ነው እንግዲህ አሁን የግለሰብ መኪና ቅድሚያ ይሰጣል ብለህ አትጠብቅም። ወደ ሬሽን ልንገባ ነው ማለት ነው። ስለዚህ የሚሆኑ ነገር በቃ ሬሽኑ ለሚሰጠው ነው የሚሰጠው። ሬሽኑ ለምሳሌ ስራ መድረስ ካለበት ስራ ማድረሻ እነዚህ ትላልቅ ባሶች ትችላለ ብዙ ሰዎችን ለሚይዙት ማለት ነው። ዝም ብለህ 10 ታክሲ ከምታንጋጋ 2 ባስ ወይ 1 ባስ እንደዚህ አይነት ስሌት ውስጥ ሊገባ የሚችልበት ሁኔታ ሁሉ አለ ማለት ነው። ወይ ደግሞ ህዝብ ማመላለሻዎችን ማንኛውንም ህዝብ ማመላለሻዎች ታክሲና እንደዚህ አይነት አገልግሎት ላይ ለተሰማሩ ብቻ ቅድሚያ ይሰጣቸው። እነሱ ካገኙ ብቻ እነሱ በቂ ከሆነ ያለው ነገር ከነሱ ፍላጎት በላይ ከሆነ ብቻ ወደ ግል ይሄዳል የሚል ነገር ነው። በዛ ሜድክ በዚህ ጠቅላይ ሚኒስትሩ ከተናገሩት ውስጥ ትልቅ ፍንጭ ልታገኝ የሚችለው የግል መኪና ያላቸው ሰዎች ኤሌክትሪክ ካልሆነ የጣፋንታው ለተወሰነ ጊዜ የመቆም እድል ይፈጠራል ማለት ነው። ወይ ደግሞ መቆም ሳይሆን ይሄ ልክ ባለፈ የኮቪድ ጊዜ የሆነው ነገር አለ አይደል? ሙሉ ቁጥርና ጎደሎ ቁጥር ተብሎ የሚለየው ማለት ነው። ሁሌ ሙሉ እንኳን ማቆም የማይቻልበት ከሆነ ሙሉ ቁጥርና ጎደሎ ቁጥር በሚለው ነገር በተራ የምትወጣበት ሁኔታ ይፈጠራል ማለት ነው። እንደዚህ አይነት ኦስቲሪቲ ሜጀሮች ይወሰዳሉ ማለት ነው። አይ ከዛም የከፋ ደግሞ ሊሆን የሚችለው ምንድን ነው? በቃ ታክሲና ባሶች ብቻ ህዝብን ሊያመላልሱ የሚችሉት እንደነሱ ብቻ ቅድሚያ የሚሰጥበት ሁኔታና ለከፍተኛ መንግስት ባለስልጣናቶች ይሄ ምናምን ተብሎ ደረጃ ሂራርኪ ያለ ለነሱ ብቻ አቬለብል የሚሆንበት ሁኔታ ሊፈጠር ይችላል ማለት ነው። ይሄን ነው አሁን እየተናገሩት ያሉ ማለት ነው። እስከ መቼ ድረስ ነው ያሉት? ቁርጡን ሲነግሩ ነገሩ ሰላም ወርዶ የነዳጅ ስርጭቱ እንቅስቃሴ ወደ ነበረው ቦታ እስክመለስ ድረስ መቼ ነው? በጣም ጥሩ። እሱን እንግዲህ እሱን እንፈልግ ምንድን አይነት አመላካች ነገር ነው ያለው ብሎን ነገር እናንሳ። ይሄ ለመሆን የመጀመሪያ ነጥብ ኢራን በእስራኤልና በአሜሪካ ተሸንፋ ይህንን የነዳጅ እንቅስቃሴ የገታችበትን ሆርሙዝ ሰርጥን ብሎ እዚህ አካባቢ ገልፍ ስቴቶችን መምታትን ካቆመች
አንደኛ እነዚህ ነዳጅ አምራች ሀገራቶች በነፃነት ነዳጅን የሚያመርቱበት ሁኔታ ይፈጠራል ማለት ነው። ያመረቱት ነዳጅ ደግሞ በቀላሉ ወደሚጓጓዝበት አካባቢ መሄድ የሚችልበት ሁኔታ ይፈጠራል ማለት ነው። ይህ ምን ከሆነ ኢራን ኮምፕሌትሊ ከተሸነፈችና ጥቃትን ማድረስ የማችልበት ደረጃ ላይ ከደረሰች አንዱ አማራጭ ነው። ሁለተኛው አማራጭ ደግሞ በሁለቱ መካከል የሚፋለሙት ኃይሎች ኢራንና አሜሪካ፣ እስራኤል መካከል በድርድር ጉዳዩ ከተቋጨ ለመደራደር ራሱ ምን መሆን አለበት? መቼም እንደዛ ይገደዳሉ ብለን አናስብም እና ኢራን መገደድ መቻል አለበት። ወደ ድርድር የምትመጣበት ሂደት መምጣት መቻል አለበት። ወደ ድርድር ያው ካለው አቂም አንጻር ነው የምታየው። አሁን ለምሳሌ የኢኮኖሚክ አድቫንቴጆቹን እየተጠቀመች ነው ኢራን። ለምሳሌ ሆርሙዝን መዝጋት ወይም ደግሞ በነ ሀውቲ በኩል ቀይ ባህር ማወቅ አጠቃላይ የዓለምን ኢኮኖሚ እንግዲህ የነዳጅ ዋጋን የት እንዳደረሰው ያየን ነው። ያንን በማናጋት አጣብቂኝ ውስጥ ልትከተስ ትችላለች የሚል ነገር አለ። አሜሪካ ለዚህ እጅ ልትሰጥ ትችላለች የሚሉ ጭምጭምታዎችም አሉ። ይኸውልህ መገደድ ማለት ከምንድን ነው ይመጣ? ለምሳሌ መሪያቸውን አጥተዋል ኢራኖች። ትላልቅ ባለስልጣኖች ቲንከሮቻቸውን እያጡ ነው ኢራኖች ይላላቸው። ግን ቆይ ፍሮንት ላይን ላይ ያለውን አንተ መሪህን አተ ቲንከሮችን አተ እነሱ እንደ ልባቸው የኢራን ላይ የምነሳ አየር የለም። የአሜሪካና የእስራኤል አየር እንደፈለጉ የደበደቧቸው ነው። እነሱ አሁን እጅ ያልሰጡት የሚልኳት ድሮንና የሚተኩሱ ሚሳይል ነው ማለት ነው። ስለዚህ ኢራኖች አሁን ከነበራቸው የጦር ጀምር ከነበራቸው ነገር እየጨመሩ ነው እየሄዱ ያሉት ወይስ እየቀነሱ ነው ካልክ ማንኛውም ኢንተለጀንስ የሚጠይቅ ጉዳይም አይደለም። ይሄን አንደርስታንድ ለማድረግ ማለት ነው። እያነሱ ነው እየሄዱ ያሉት። ምንም አይነት የጨመሩ ያለበት ሁኔታ የለም። ይህም ሆኖ ግን በእንደዚህ ሁኔታ ውስጥ ሊቆዩ የሚችሉ በምን ያህል ነው? በእንደዚህ ሁኔታ ውስጥ መቆየት ከቻሉ አሜሪካኖችን ሊያስገድዱ ወይ ደግሞ ዓለም እየተገደደ ይመጣበት ሁኔታ ይፈጠራል ወይ? አሁን ዋናው ነገር ምንድን ነው መሰለኝ፣ በዚህ ሁኔታ ውስጥ ከቀጠሉ ለምሳሌ ሆርሙዝ ተዘጋ፣ ደረሰኛ ቤት አይደል እንደ ነዳጅ ጉዳይ ማለት ነው። አየን ተያዝነኛ አንገታችን መሪ ወጡና ቆጥቡ እስከ ማለት ድረስ መጣ። ተመሳሳይ ጮቶች በዓለም ላይ ባሉት አገራቶች እንደየደረጃቸው ክምችት ያላቸው ክምችታቸውን ማውጣት፣ ክምችቱ ደግሞ ካልተካ አደጋ ቀጥሎ ይመጣል ማለት። ክምችትን መጠቀም ማለት እሱም ክሳራ ነው፣ ባይዞ ትርፍ አይደለም አካባቢ ላይ መጠቀም ማለት። ስለዚህ ወደዛ አይን ነገሮች እየገቡ ሲመጡ ኖ ይህን ነገር ማድረግ የማንችል ከሆነ ከምንጠፋ እኛም በኢኮኖሚ ከምንጎዳ በቃ ያለውን ነገር እንቀበልና በዚህ ደረጃ ላይ ተስማሙ ወደሚለው ነገር ሊያመጡ ይችላሉ። እሱን ነው እሱ ኦፕሽንም አለ። ነገር ግን ከምንም በላይ ግን የምናየው ነገር ኢራኖች እየጨመሩ ሳይሆን እየተጎዱ አይን ነገር መሆናቸውን እንገነዘባል። በዛ ምክንያት ተገዶ ወደ ድርድር ከመጡ ወይ ደግሞ ዓለም በሙሉ እኛ ከምንጎዳ ኢራንን ተዋት፣ በቃ እኛ በመሃል ቤት ተጎድተናልና ኢኮኖሚ አደጋ ውስጥ ገብተናልና ተዋት የሚለው ነገር ጫና እየፈጠረ ከመጣ ባለችበት ሁኔታ ትቶ ወደ ንግግር የሚገባበት ሁኔታ ይኖራል። መቼ አይታወቅም። እሱ ነገር ባለጉዳዩ ዛሬ ምንድን ነው ያሉት? ትራምፕ ለድርድር ኢራኖች እየጠየቁኝ ነው፣ እኔ ግን አልፈልግም የሚል ነገር ነው ያነሱት። ኢራኖች በበኩላቸው ምንድን ነው እያሉ ያሉት? ኖ ምንም የድርድር ጥያቄ ያቀረብነው ነገርም የለም የሚል ነገር ነው። አሁንም አለን፣ አሁንም ማድረግ እንችላለን የሚል ነገር ላይ ናቸው ኢራኖች ያሉት። ስለዚህ በዚህ ሁኔታ ሳምንትም 2 ሳምንትም ከጨመርክ እንደኛ አይነት አገራቶች ጋር አንገት መተናነቅ የሚጀመርበት ሁኔታ ነው የሚፈጠረው። በምን መሰለ ኢኮኖሚው ያዛባል፣ የግድ ራሲን አጀስትመንት ካላመጣ በስተቀር ማለት ነው። እኛ ደግሞ ሙሉ ለሙሉ ነዳጅ ከውጭ የምናስገባለን። ከውጭ ማስገባታችን ብቻ አይደለም፣ የነዳጅ እንትኖች ራሳቸው ደግሞ ምንድን ነው የሚሆኑ ማለት ነው። የፖርት የምንከፍለውን ዋጋ ይጨምራል። ሁሉም የራሱ ነገር ላይ ዋጋ ስለሚጨምር ነዳጅ ላይ ብቻ አይደለም እቃ ላይ ዋጋ ይጨምራል። ስለዚህ ኢንፍሌሽን ይጦዛል። እሱም ደግሞ ሌላ ጣጣ ነው የሚሆነው ገና ቀጥሎ ማለት ነው። አሁን ነዳጅ ላይ ብቻ የሚቆም ጉዳይ አይደለም። ነዳጅን በቃ ወክ አርጉ፣ መንገድ ተሰርቷል፣ በእግራችሁን ተንቀሳቀሱ ልንባልም እንችላለን። ምን ችግር የለም። ወክ ማድረግም ለጤንነት ጠቃሚ ነገር ነው የሚሆነው። ነገር ግን የምትበላውን እቃ መግዛት የማይችልበት ደረጃ ላይ ትደርሳለህ። እሱ ነው አሁን አደገኛው ነገር። እሱን ተቋቋም የሚባል ነገር የለም። እሱ ሌላ ችግርን ይዞ መጣ የሚችልበት ስለሆነ ኢራን ደግሞ ይሄንን ስትራቴጂ የተጠቀመች ነው የሚሉት ትንተናዎች አሉ። ይሄንን ዓለም ከፍተኛ ኢኮኖሚክ ጫና ውስጥ እንዲገባ በማድረግ አሜሪካና እስራኤል ላይ ፕሬዠር እንዲፈጠር በማድረግ
ራሷን አጠንክራ ልትቀጥል ትችላለች። እሱን እኮ ነው መቀበል ያልቻልኩበት። ለምን እንደው ታውቃለህ? አሁን ቀስ ብሎ ወዴት እንሄዳለን ነው እያሉ ያሉትና አሜሪካ በአጀብም ቢሆን ሆርሙዝ የሚያሻገር ነገር እንጀምራለን ካልሆነ ግፋብል ኢራን ምድር ገብተን አዋጭም ባይሆን እያሽ መደመር ነው ይሄ እነሱ የሚዘጉበት የሚችሉትን ቦታዎችን እየተቆጣጠር ማስቀጠል እንችላለን የሚል ሀሳብ ነው ያለው። ገብቶሃል አይደል? ኢራኖች አሁን ያሉበት ሁኔታ ምንድን ነው? መጀመሪያ ጦርነቱ ከጀመረና አሁን ያለበት ሁኔታ ብለህ ብታስብ በፍጹም አየራቸው እኮ ባዶ ነው። እነ እስራኤል መደነሻ እኮ ሆነዋል እኮ የሚገርም ነገር። ስለዚህ በዚህ ደረጃ ጨክኖ ከተኬደ አስገድዳለሁ ብላ ብታስብ ጦር ወደ መግባት ነው የሚመጣው። ኢቨን እንኳን አዋጪ ባይሆንም ነገር ግን የዓለምን እንቅስቃሴ የዚህ ሆርሙዝ አካባቢ የምትደረገውን እንቅስቃሴ ክፍት የማድረግ እድሎች ይፈጠራል። እሱ ከሆነ ዓለም ይረጋጋል። ከዛ በኋላ ጉዳዩ ግን እስራኤልና አሜሪካና ኢራን መካከል ይሆናል ማለት። ለእኛ ለቀሪው ዓለም ግን ትንሽ እፎይታ ይፈጠራል። ነዳጁ ከተንቀሳቀሰ፣ ሸቀጡ ከተንቀሳቀሰ፣ የምናስገባው የምናስወጣው ነገሮች ከተንቀሳቀሱ ትንሽ እፎይታ የማግኘት እድል ይኖረዋል። ይህን ግን አሁን ባለው ሁኔታ ይቀጥል ከተባለ ዓለም ህዝብ መጮው የማይቀር ጉዳይ ነው። ከፈለጋችሁ ምን ኢራን 1000 ዓመት ትኑር ለምን ትነኳታላችሁ? በቃ እኛ መኖር ነው የምንፈልገው፣ የኛ መኖርም ጥያቄ ውስጥ ገብቷል የሚል ጫጫታዎች ይፈጠራሉ ከየዓለም አካባቢ ማለት ነው። ይህ በሌለበት ሁኔታ እንግዲህ እኛ ሌላ ነገርም ከጨመርን ደግሞ ምን ሊሆን እንደሚችል ሳሉ ለዛ ነው ቅድም ተዋኪ ዝም ብሎ ነው እሱ ምንም አይፈጠርም ያልኩ ማለት ነው። በዚህ ነዳጅ እዚህ ጋር ለህዝብ ኮታ እንገባለን ቆጥቡ እየተባልክ ወደ ጦርነት ለታንክ እናውላለን ከሆነ ደግሞ እሱ ደግሞ የማይመስል ነገር ነው የሚሆነው ማለት ነው። እሱ ማንንም አይመርጥም፣ ሁሉንም ነው የሚይዘው። ወደ ቤተሰቦቻችን ወደ ሁለተኛ ጉዳያችን እንገባለን። ሁለተኛ ጉዳያችን እንግዲህ ኢትዮጵያ 7ኛውን ሀገራዊ ምርጫ ለማካሄድ 2 ወር ገደማ ይቀራታል። መንግስት በሰላማዊ መንገድ ሰላማዊ በሆነ ሁኔታ ምርጫ አካሄዳለሁ ለዚህም ዝግጅት አድርጌያለሁ የሚል አቋም ይዞ ዝግጅት እያደረገ ነው። በሌላ በኩል ደግሞ በተለያዩ አካባቢዎች ያለው የግጭት ሁኔታ ምርጫ ለማካሄድ አስቻይ አይደለም የሚል በፖለቲካ ፓርቲዎች በኩል ጥያቄዎች ሲነሱ ነበር። አሁን እንግዲህ የምርጫ ምዝገባዎች እየተካሄዱ ነው። በዚህ ውስጥ እንደ አማራ፣ ትግራይ፣ ኦሮሚያ፣ ቤኒሻንጉል ያሉ የግጭትና ውጥረት ያለባቸው ቀጠናዎች ላይ ምርጫውን በምን ደረጃ ማስኬድ ይቻላል የሚል ጉዳይ ጥያቄ ሲነሳ ነበር። አሁን ደግሞ ከታጠቁ ኃይሎች መካከል አንዱ የሆነው ከመንግስት ጋር የሚፋለመው የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል ምርጫ የሚባል ነገር የለም፣ ምርጫ ለማካሄድ እንግዲህ ማናቸውም ታጣቂ ኃይል ከመንግስት ጋር እየተዋጋ ምርጫ እንዲካሄድ ይፈቅዳል፣ ይሁንታ ይሰጣል ተብሎ የሚጠበቅ ባይሆንም ይሄኛው ትንሽ ለየት የሚያደርገው በምርጫ ሂደት ውስጥ የሚሳተፉ ተዋናዮችን እርምጃ እንወስዳለን የሚል ጠንካራ ማሳሰቢያ ጭምር የያዘ መግለጫ ወጥቷል። አማን ከዚህ ቀደም ስነጋገር ነበር እንግዲህ የምርጫ ጉዳይ ላይ ምርጫ በራሱ አሁን ባለው ሁኔታ ይሆናል አይሆንም የሚሉ ስቲሉ ዝግቦች አሉ። ግን ቀኑ እየቀረበ ነው። ኦልሬዲ 2 ወር ከምናምን ነው የቀረው። በዚህ አጋጣሚ ነው እንግዲህ መጠነ ሰፊ ግጭት የሚካሄድበት አማራ ክልል ላይ ምርጫ አይካሄድም አታስቡት። ፓርቲዎችንም፣ ሚዲያዎችንም፣ እጩዎችንም እንደዚሁ ደግሞ ምርጫ አስፈጻሚውንም ሁሉንም የምርጫ ሂደት ተሳታፊ አካል ከትልቅ እስከ ትንሽ እንደ ጥላት ነው የምንቆጥራቸው። ስለዚህ አርፋችሁ ተቀመጡ የሚል ማስጠንቀቂያ ይዘት ያለው ነው። እንግዲህ ከአፋብን የመጣው አቋም እንዴት ትመለከተዋል? ጥሩ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ የሚባል ኃይል እንግዲህ ምርጫ ተከትላችሁ ምርጫን ለማድረግ ከመንግስትን ተከትላችሁ ምርጫ ሂደት ውስጥ ያላችሁ ፓርቲዎች ምርጫውን እናስፈጽማለን የምትሉ ቡድኖች፣ የህዝብ አካላት ማለት ነው፣ ማህበረሰብ አካል እንደዚሁም ደግሞ የምርጫውን መራጭ መሆንን እንቀርባለን፣ ተመራጭ መሆንን እንቀርባለን የምትሉ ኃይሎች በዚህ ሂደት ውስጥ በዚህ ምርጫ ውስጥ መሳተፍ የደም አፍሳሹን አካል ደጋፊና ደግሞ ከዛ ጋር አንድ አይነት ሆኖ መሆኑ ስላገኘ ነው በዚህ ሂደት ውስጥ የገባውን ማንኛውንም ኃይል ላይ እርምጃ እንወስዳለን፣ ለዚህም ለመከላከያ ኃይላችን መመሪያ አውርደናል የሚል ነው። አይ ቲንክ ህዝብ ግንኙነቱ መሰለኝ በሱ በኩል እንትኑ ስነበብ አይቼዋለሁ። ለምንድን ነው አማራ ፋኖ ብሔራዊ ንቅናቄ እንደዚህ አይነት ውሳኔ ላይ ደረሰው የሚል ነገር እንየውና ይሄ ፓርቲዎች ላይ ፓርቲዎች ይህን ጉዳይ እንዴት ያውታል የሚልም ነገር የምናየዋለን። ለምን እነሱ ስለሆነ በዋነኝነት ጉዳዩ ጥሪ የተቀረበላቸው
ከዛ ይሄንን ፓርቲዎች ላይ ምን አይነት ነገር ሊፈጥር ይችላል የሚለውን ነገር እናየውና ከዛ ምርጫው ላይስ ምን አይነት ሚና ይኖረዋል ይሄ መግለጫ የሚለውን ነገር ለመዳሰስ ሞክር። የመጀመሪያ ለምንድን ነው አፋባን አማራ ፋኖ ብሔራዊ ንቅናቄ ለምን ይሄንን ውሳኔ ሰጠ ነው? እንግዲህ ሁለት ነገር ነው ማንሳት የሚችለው። አንደኛው ምናልባት ፖለቲካ ፓርቲዎችን በማስፈራራት ከምርጫ ካላስወጣንና ምርጫው እንዳይደረግ ካላደረግን የመንግስት ህጋዊነትን እንዲሰፍን ይሆናል። የመንግስት ህጋዊነት ደግሞ ከሰፈነ እኛ ጥያቄ ውስጥ እየገባን እንዳለን የሚል ሀሳብ ላይ መነጭ ሊሆን ይችላል። እንደዚህ አይነት ነገሮች በተለያየ ጊዜ የተለያየ ዓለም ላይ የሚንቀሳቀሱት የትጥቅ ትግል የሚያካሂዱት ኃይሎች ያነሳሉ። በተለይ መንግስት በዚህ ሁኔታ በምርጫ አካሂዶ ፓወር ኮንሶሊዴት ካደረገ እኛ እንቅስቃሴያችን አደጋ ውስጥ ስለሚገባ ያለው አማራጭ ምርጫውን እንዳይከናወን በማድረግ አሁን ያለውን መንግስት ዲሊጂቲማይዝ በማድረግ ሌላ አማራጭ የሚታይበት ሁኔታን መፍጠር አለብን። ይህን ካላደረግን ችግሩ የከፋ ሆኖ ይመጣል ከሚል ፐርስፔክቲቭ ሊሆን ይችላል። ይሄ ልክ ኢንሰርጀንት ቲዎሪ የሚባሉ እነ ዴቪድ ጋሉላና ማውዜዱንግ የሚሉት ይህን ነው። እንግዲህ እነሱ ይህን ነገር ያነሳሉ። አንድ ኃይል መንግስትን በእንደዚህ ሁኔታ ማስፈራሪያ ፈጥሮ ምርጫው እንዲቀር ካላደረገ ምርጫው ከተደረገ አደገኛ ሁኔታ ይዞበት ይመጣል ከሚል ፖይንት ነው ብሎ መከራከሪያ የሚያስቀምጡ ቲዎሪዎች አሉ። ሌላ እንትን አለ። ምንድን ነው እሱ ስሙ? ሌላውን ማድረግ ሲያቅት ለምሳሌ ኢትዮጵያ ውስጥ ሁለት ኃይል አለ። በሰላማዊ መንገድ ነው የሚያዋጣው፣ የሚሻለው ሰላማዊ መንገድ ነው። እኔ በትጥቅ ትግል የሚመጣውን ነገር አልፈልገውም፣ የሚመጣው ነገርም አላምንበትም የሚል አመለካከት የሚያራምድ አለ። ሌላው ደግሞ አይ አገር እኮ ህልውና ጥያቄ ውስጥ ገብቷል፣ ይሄ መጀመሪያ መሆን ያለበት ሰላምና ደህንነት ነው መረጋገጥ ያለበት፣ ከዛ ነው ምርጫ ቀጥሎ መምጣት ያለበት። ሰላምም ደህንነትም በሌለበት ቦታ ላይ የምን ምርጫ ነው የምታካሂደው የሚልና ስለዚህ ያለው አማራጭ ይህንን መጀመሪያ መቀልበስ አለብኝ የሚል አመለካከት ያለው አለ። ሁለቱም ልክ እንደ ዘይትና ውሃ ተደርጎ ነው የሚታሰበው። ስለዚህ አሁን የነዚህን ሰዎችም መስመር አትነካባቸውም፣ ያመኑትን ነገር ያደርጋሉ። አንተ የነዛኛዎቹም መስመር አትነካባቸውም፣ ያመኑትን ስለሚያደርጉ የምልከታ ጉዳይ ስለሆነ የትንተና ጉዳይ ስለሆነ። አሁን ግን አማራ ፋኖ ብሔራዊ ንቅናቄ የነዚህኛው ሰዎችን ቡድኖችን ሰላማዊ ብቻ ነው የሚያዋጣ የሚለውን ነገር እኔ አቅልሃለሁ፣ እኔ ነው የሚወስነው። ያውም ደግሞ በኮንቪንሲንግ ሳይሆን በጥይት ነው እያስገደዳቸው ያለው። ይህ እዚህ ውስጥ የሚገባ ከሆነ ይገልሃለሁ፣ ልክ ወደ እኔ ሀሳብ መምጣት አለብህ የሚልን ሀሳብ ሊያመጣ የቻለበት ምንድን ነው ብለህ ስታስብ፣ በሌላ አነጋገር ቅድም አንዱን ፐርስፔክቲቭ አስቀምጬልሃለሁ፣ ኢንሰርጀንሲ ቲዎሪ የሚለውን የእነሱን ሀሳብን ከዛ ፖይንት አንጻር ስታይ ማለት። ሌላ ምንድን ነው ጫካ ውስጥ የማድረግ አቅም እየተዳከመ ሲመጣና ነገሮችን አንተ ባልኩ ነገር መፈጸም እንደማይችል እየተረዳ ስትመጣ ሌላኛውን መንገድ ሌላኛውንም ጎትተ ወደ ራስ ሂደት ውስጥ ለማስገባት የምትጠቀምበት ይሄ ምንድን ነው የሚባለው ኤሌክቶራል ኢንቲሚዴሽን የሚባል አለ። እንደዚህ አይቶችን መንገድን ይዘ የምትመጣበት አካሄድን አማራጭ አድርጎ ተጠቅሞ ሊሆን ይችላል። ይሄ ሁለት ነገሮች ገፍቶ ወደዚህ ወስዶት ሊሆኑ ይችላሉ። ይሄ ከሆነ ምንድን ነው ይዞ ሊመጣ? እንግዲህ በምርጫ ሂደት ውስጥ የሚሳተፉ ኃይሎች እንደ ጥላትነት ታገላቸዋለን። እንግዲህ ከመንግስት ጋር ነው የሚፋለሙት፣ እንደ መንግስት ነው የምንፋለማቸው። ፓርቲ ምና አስፈጻሚ ሆነና ተመራጭ ሆነህና ፍለፊት አንምራቸውም አይነት ነው። ለዚህ እንደ ምክንያት ያቀረቡት ነገር የአማራ ህዝብ አሁን የጦርነት ቀጠና ውስጥ ነው ያለው፣ እየሞተ ነው፣ እየተፈናቀለ ነው። ይሄ ከመሆኑ በፊት በሰላማዊ መንገድ በጣም በርካታ ጥያቄዎችን አቅርቧል ይላሉ። ለዚህም እንግዲህ
በየጊዜው ሲደረጉ የነበሩ ሰላማዊ ሰልፎችን ነው ይመስለኛል ሪፈር ለማድረግ የሞከሩት። በሰላማዊ መንገድ የቀረቡ ጥያቄዎች ምላሽ አላገኙም። አሁንም በሰላማዊ መንገድ የአማራ ህዝብ ጥያቄ ሊመለስ አይችልም። ተሞክሮ ውጤት አልተገኘበትም። ስለዚህ በምርጫ የሰላማዊ መንገድ የሚባለውን የምትከተሉ ሰዎች አደብ ግዙ ነው ያሉትና ከሱስ አንጻር ነው ይታያል። እሱን እኮ ነው ያልኩ እኮ። እንደዛም ባይሆን እኮ ይህም መንግስትን ዝም ብለህ ብድግ ብለህ ምርጫም ሰዓት ሞክር። እነሱ ምርጫም አልሞከሩም። አክቹዋሊ ሰላማዊ ትግል አድርገናል ለማለት መጀመሪያ ተደራጅቴ ፓርቲ መስርቴ በዛ ፓርቲ በመሰረትኩ መሰረት ውስጥ እየታገልክ ምን እያልክ የሄደ የተወሰነ እያገኘ የተወሰነ እያስገደድክ የተወሰነ እያገኘ የተወሰነ እያስገደድክ ስሩ ግራጁዋሊ የምትፈልገው ነጥብ ጋር ትደርሳለህ። ይህንንም አልሞከሩም። እኔ እስከማውቀው ድረስ የፓርቲ አልሞከሩም። ያን ነገር አሁን የፓርቲን ሰዎችን አይሆንም መንገድ ስትለው እኔ ለምን አይሆንም አልካልለውም። ለምን ታውቃለህ? እሱ እይታ ነው። ይሄኛው ሰውዬ ደግሞ ይሆናል ለምን አልካድለውም። እሱ እይታ ነው፣ ያመነበት ነገር ነው። ነገር ግን ልታከብርለት መስመሩ ልሰመርልህ ይገባል ነው እያልኳለሁ። እነዚህ ሰዎች እኛ የሚያወጣን በዚህ ሀገር ችግር የሚፈታው በሰላማዊ መንገድ ብቻ ነው። ሰላማዊ መንገድ ካልሆነ ነገም ባለተራ ነው የሚመጣው፣ ነገም ሌላ ጨቋኝ ነው የሚመጣው። እንደዚህ አይነት ምዕራፍ መቋጨት መቻል አለበት። ተጠራርተን ጫካ መሄድን ማቆም አለብን የሚለውን ሀሳብ ይዤ ነው ይላል። አሁን የሰላማዊ ታጋዮች ጠይቆ ማለት ነው። ያኛው ደግሞ በፍጹም እንደዚህ አይደለም። አሁን ያሉ ኃይሎች የሚያስቡት በእንደዚህ በጉልበት ስለሆነ እኔ በጉልበት ተመጣጣኝ ሆኜ መጥቼ ነው ወይ አስገድጄ ወይ አውርጄ ነው እንትን የሚለውም ልሃል። ስለዚህ ሁለቱም መንገዶች የራሳቸው ምክንያት አላቸው፣ ግን ሊከባበሩ ይገባል ነው። እኔም እንደው ታውቃለህ፣ አንተ በሰላማዊ ትግል የምታገል ከሆነ ይገላሃለሁ ካልከው ሁሉም ሰው የኔን ሀሳብ በግዴታ መቀበል አለበት ወደሚለው ነገር ነው የምትሄደው ማለት ነው። ገብቶሃል አይደል? እንጂ እኔ ሄጄበታለሁ አንተም ካወጣ ሄድበት ብለህ አንተን አከብርልሃለሁ እኔ አያገባኝም ብለህ መሄድ ትችላለህ። ነገር ግን በዛ መንገድ መሄድን የማታቆም ከሆነ ይገላሃለሁ ካልከኝ እያስገደድክኝ ነው ማለት ነው። የትጥቅ እንቅስቃሴ በባህሪው እንደዚህ ነው። እዚህ ጋር ስተት ነው። እዚህ ጋር አንደርላይን መደረግ ያለበት ሌላ አቻ ታጋይን ይገላለሁ እያልክ እንደዚህ ይባል ነገር የለም። ይሄ የሚያምኑት እነሱ አይደለም። እነዚህ ሰዎች እኮ ንጹሃን ናቸው እኮ። ምንድን ነው እነዚህ ሰዎች ሰላማዊ ሰዎች አይደሉም እንዴ? ታገሉ አይደሉም? መንግስት ደጋፊም አይደለ፣ መንግስት አባላትም አይደለ። ይሄ እኮ ከዚህ ቤት እኮ ተናግረናል እኮ። የመንግስት ደጋፊም ቢሆን መሳሪያ ያልያዘውና ቢሮ ውስጥ የተቀመጠን ሰውዬ መተህ የሚገለው ከሆነ ይሄ ነው ወደ ሽብርተኝነት የሚወስድ። ይሄ ነው በቃ ሰብአዊነት ላይ የሚፈጸም አጥቃት ፈጽማል ተብለ የምትከሰስበት። ገብተዋል። ለመሳሪያ ያዘው መሳሪያ ይዛል ይዋጣላል እዛ ጋር። እነዚህ ሰዎች ደግሞ መንግስትም ደጋፊ አይሆኑ ይችላል። በኋላ መጣበታለሁ ፓርቲዎችን ከፍዬ በሶስት ማለት የትኛው መደብም ያለው ፓርቲውን ግን እያረገ ያለው እኔ በገባይ መጠን እየተቃወምኩ ነው። እኔ መስመር ይሄ ነው አለ አልወጋንተን ምን ማለት እኔንም ይሄ ሰው የሚገለው ከሆነ ከዚህ በላይ ንጹሃን ጭፍጨፋ ምንድነው የሚለው ነገር ነው የሚያመጣው ነገር። ይሄ ሌላ ወንጀል ነው ይዞ የሚመጣው። የለም ዓለም ላይ ምናልባት እስካሁን ድረስ ባሉ ቲዮሪዎች ሊያስፈራሩ ይችላሉ። ከምርጫው ካልወጣችሁ ምናምን ላይ እንጂ ምርጫው ጋር መሳተፍ ከወንጀልነት አያድንም ምናምን ልል ይችላል እንጂ ለመከላከያ መመሪያ ሰጥተናል፣ እንገላለን፣ ታዛቢውን የሚቀርብ መምህር እንገላለን፣ ካርድ የሚያወጣ ሰውዬ እንገላለን፣ እርምጃ እንወስዳለን ምልና እርምጃውን እንዲፈጸም እሱ እርምጃው ግድያ ነው እስር ነው ምንድነው የተባለ ነገር የለም። ሌላ ምን አለ? ቆይ አይደለም። አንድ እንትን ነው ማለት አሁን ሌላ ነገር መሳል እንዳይሆን አሁን የሆነ ታጣቂ ቡድን ታገለታለሁ የሚለውን ህዝብ እርምጃ ወስዳለሁ አለ ማለት ዝም ብሎ በመደዳ ይገላል ማለት ላይሆን ይችላል። ይሄ ምንድነው? እርምጃ ማለት ነው አይደለም። ቆይ እርምጃ ማለት ለምሳሌ መንግስት እርምጃ ወስዳለሁ ሲል እገላለሁ ማለት ብቻ ነው። አሁን ይኸውልህ ልክ ነው ልክ አይደለም ነው አይደለም የምናየው። እርምጃ ማለት ግድያ ብቻ ነው ወይ ነው? ጥያቄ ነው። እርምጃ ግድያ ብቻ ነው? የአማጺ ኃይል እርምጃ ግድያ ነው። የአማጺ ኃይል እርምጃ ለምን ታውቃለህ? ሌላ ህግ የለውማ። ሌላ ምን አለ ህጉ? አማጺ ሊዳኝበት የሚችል ህግ ምንድን ነው ያለው? ህገ መንግስት አላረቀቀ። በዚህ መጠረት ይህን ካለፍክ ይህን በዚህ ጠይቃለህ አይል። እርምጃው ምንድን ነው? እንግዲህ ይዘው ምናምን አስረው ትስሩ የምናየው ነገር አለ። ለዚህ ደግሞ ተግባራዊ እንዲሆን ለሰራዊታችን መመሪያ ሰራዊት ምንድን ነው የሚያደርገው? እሱን እንግዲህ ዝርዝሩን አይደለም እንደዛ አይደለም። ቆይ ላስረዳክ።
ጠላት ናችሁ ከመንግስት ላይ ይቻላል ማለት ይታገልሃለሁ ብሏል። መንግስት ጋር ምንድነው እየተደረገ ያለው? የተገዳደለ እንዴ ያለ አይደል እንዴ? ከመንግስት ላይ ይቻላል ብሏል። ይታገላችኋለሁ ብሏል። ይሄን እንዲፈጽም ደግሞ ለመከላከያዎችን አስተላልፈናል መመሪያ ካለ ታዲያ ግረፉና ልቀቁ ነው የሚባለው። ከመንግስት ጋር እንዳይት ናችሁ ካለ የደም እንትኖች ናችሁ ካላቸው ብዙ እኮ እዛው አስቀምጧል በደንብ አድርጎ ሌበል እንዳደረጋቸው። ስለዚህ እርምጃ እንወስዳለን ካለ እርምጃው ከግድያ ውጭ ምንድን ነው የሚሆነው? እንግዲህ እሱን አናቅም እስካልተደረገ ድረስ አናቅም እኮ አይደለም። ከመንግስት ጋር እኩል ናችሁ ብሏቸዋል። ቆይ አይደለም ህዝብ ላይ ለምሳሌ ህዝቡ ነው መራጩ። ህዝቡ እንደዛ ያደርጉታል ወይ? ለዛ ነው እኮ ለእኛም እኮ ጥያቄ ሆነብን እኮ ይሆናሉ ወይ ነው አሁን እሱ ጥያቄ። እናደርጋለን አሁን ህዝቡ እንደዛ ይሆናሉ ወይ? ምን አይነት ነገር ነው? የትኛው ዓለም ላይ ነው እንደዛ? እኛ አናቅም። አሁን ሰማን ያልኩ ለዛ ነው እኮ አዲስ ቲዮሪ ነው። ይህንን ከዚህ በፊት የነሱ የውጭ ፋኖ ተወካይ ነኝ የሚል ይልቃል ጌትነት የሚባሉ ሰውዬ ሲዝት ነበረ። እንደ ማዛማመድ ሲዝት ነበረች። ይሄንን ነው አሁን ይሄኛው ደግሞ መጣና በዚህ ደረጃ መጥቶ የነገረም ሀገር ማለት ግን ቁርጡን ነግሯቸዋል። አሁን ፓርቲዎች ይሄን ጉዳይ እንዴት ያዩታሉ? አሁን ጥያቄ ይሞታሉ ወይ ምርጫው ተዋሉ ወይስ ምንድነው የሚያረጉት የሚለውን ነገር እሱን ብናይ ምርጫው ምንድነው የሚለውን እንመልከት። ግን ሪሊ አሁን ማለት እንደ ህዝብ ላይ እንደዛ ነገር ይፈጸማል አይፈጸም? ምክንያቱም ዓለም ላይ ታይቶ አይታወቅ እንደዛ ይሆናል ሊል አይሆንም አናቅም አናረጋለን። ምክንያቱም ምንድነው ብለናው ግድያ ነው ምንድነው የምናውቀው ነገር የለም እኮ አይደለም እንደዛ የምናውቀው የለም አይደለም። እኛ እኮ የሆነ ነገሮችን ልንተነትናል እዚህ የተቀመጥነው እነዚህ ሰዎች በደንብ አብራርቶ አስቀምጠዋል። ከመንግስት ለይተን አናያችሁም ብለዋል። መንግስትን እየወጋን ነው እንወጋችኋለን እንታገላችኋለን አሉ። መንግስት ጋር ምንድነው የተደራረጉ ያሉት? ምክር ነው የተሰጣጡ ያሉ ከመንግስት ጋር የተገዳደሉ ነው። ከመንግስት ለይተን አናይም ካለ ታዲያ ላለመግደሉ ምንድነው ለምንድነው ሌላ ነገር ፍለጋ የምትሄደው? ከመንግስት ጋር እያረጉት ያሉ የተገዳደሉ ነው አይደል? ስለዚህ ዲተራንስም ሊሆን ይችላል። ምክንያቱም ህዝብ ላይ እንደዚህ ልታደርጋችሁ መመሪያ ሰልፍ ያለው እኮ አይደለም። መመሪያ ሰልፍ በአዋጅ እኮ ነው ነገር ህዝብ ላይ እንዴት እንደዛ ታደርጋለህ? ፕራክቲካሊ እሱ ማድረግ ይቻላል ወይ? ይቻላል ወይ? ምን አውቃለሁ። አሁን አንተ ዝም ብለህ እንደ አንድ ኢትዮጵያዊ ዜጋ በህዝብ ላይ እንደዛ አይነት ነገር ይደረጋል ብለህ ታስባለህ? ኢትዮጵያ ውስጥ ፈጽሞ ብለህ ታስባለህ? ማንም ይሁን መራዊ ላይ መመሪያ ተንበርክኮ አልተገደለም እንዴ? እሱ ማስ ነው ህዝብ እኮ ነው ሚሊየንስ ነው ህዝብ ካላቸው እኮ እንደዛ ሰዎች እኮ ገባኝ። ያልተደረገ አይደለም ያልታጠቁ ቆይ አይደለም ይሄ ምርጫ ነው ሚሊዮኖች የሚሳተፉበት ነው። ያን ሚሊየን ህዝብ እንትን ትላለህ ወይ ነው ነገርኩ። ይኸውልህ ካልክ ይሄን መራዊ ላይ ከመንግስት ጋር አግኝተናችሁ ነው የገደልናችሁ መከላከያ ውስጥ ካምፕ ውስጥ ብሎ ምንድነው ቃል አቀባይ ወጥቶ እኮ በይፋ ተናግረዋል እኮ። አሁንም ደግሞ ቃል አቀባይ የተናገረው እርምጃ እንወስዳለን ካለ ምን አውቃለሁ። ስለዚህ ለምርጫ የወጣውን ህዝቡን ላይ ሊገል ይችላል። እኔ ምን አውቃለሁ አረጋለሁ አለ እኮ ከሱ እኮ ተማልኩ። ግን የሚሻለው ነገር ሪያላይዝድ ማድረግ ዓለም ላይ እሱ ያላለውን ነገር ቢተነትን እኔ ማለት ነው የኔ ስሜት ነው የሚሆነው። ግን እሱ ኢንቴንሽኑ ራሱ ምንድነው የተባለበት የሱን ስሜትን በኔ ስሜት ውስጥ አድርጌ ልግለጽ እኔማ እንደዛ ነው እኮ እንዳቃለ መጀመሪያ የኔ ጥያቄ እኔ ለምሳሌ እንደ አንድ ዜጋ እንደ አንድ ኢትዮጵያዊ አንተም ሁን ማንም ሁን እንደ ህዝብ ይሄን አድርግ አታድርግ የሚሉ ነገሮች ፓርት ኦፍ ዲተራንስ እንጂ ህዝብን እጨፈጭፋለሁ የሚል አይነት ነገር ወደ ግራውንድ ወርዶ ይፈጸማል የሚል ነገር ማንም ይሁን እኔ ዓለም ላይ ኖቶን ኢትዮጵያ እኔ እንደዛ አላምንም። ምክንያቱም ይሄ በጣም የሌለ ነገር ነው ሊሆንም አይችልም። መመሪያ ወርደን አለ እኮ እኔ እኮ አሁን ቆይ መመሪያ በምን እንጠፍለት? እሱ የሚያዘው ሰራዊት አለው አይደል? ማጠፍ አይደለም ያን መሆን ይችላል ወይ ነው አሁን? ቆይ እሱ የሚያዘው ሰራዊት እኔ ምን አውቃለሁ? እሱ ነው ትላንትና ሲያደርግ እኮ አይተናል እኮ መራዊ ላይ መመሪያ ወርዶ መመሪያን አንበርክኮ እንደገደለ ባሏ ሞትባት ሴት ሰማን አይደል? እሱን ተው እሷን ፈጥራ አወራች ብለን ነው ሰዱ ቃል አቀባይ ወጥቶ እኮ መከላከያ ካምፕ ውስጥ አግኝተን ገደልናቸው ብሎ እኮ በይፋ እኮ ነውር የሆነ ግርግር እኮ አድርጓል እኮ ንጹሃን ሰዎችን የቢሮ ሰዎችን ቅድም እንዳልኩ ሰው አልተገደለም። ሰላማዊ ሰዎች በጦር ውስጥ አልተገደሉም አይገደሉም ማለት አይደለም እኮ ጦር ውስጥ አይደለም አሁን ይኸውልህ እነዛ እንትኖች አሁን የጦርነት ቀጠና ውስጥ የነበሩ ሰዎች ሁሉም መንግስት ኃይሎችም ሰላማዊ ሰዎችን ገለዋል፣ ተጠቁ ኃይሎችም ገለዋል። እሱን አይደለም ሪፖርቶች እንደዛ ብለዋል። የሰብአዊ መብት ተቋማት ሪፖርቶች እንደዛ ያመለክታሉ። ይሄ በግጭት ውስጥ በኮንፍሊክት ውስጥ ያለ ሳይሆን ማስ ነው እኮ ኢን ሚሊየንስ ህዝብ ምርጫ ውስጥ ከተሳተፍክ እንዳይ ነገር ይገጥመሃል። እሺ ያስተካክልና መግለጫውን ያውጣሱ
ከዛ እኛ እንቸገርለት አሁን እኮ ለመናገር አሁን እኔ ቸገረኝ የመናገር አለመናገር ጉዳይ አይደለም። እሱ ያለውን እኔ ሻአረ የሚሆንበት ቴንደንሲ ያለው ነው። አሁን እሱ ህዝብን መጨረስ ትችላለህ እንደዛ ማድረግ ትችላለህ። ኦኬ እሱ ሌላ ጉዳይ ነው። ቢገል ህዝብን ሊፈጃ ይችላል ወይ? አይ እንደዛ ሲሆናል ወይ? እንደዛ ሳክት ራሱ ሪሊ እሱንም ማለ እኮ እሱ የለውም ህልውና የለውም እኮ እንደዛ ከሆነ እሱ ማለ እኮ እሱ እኛና አቅም እኮ እሱ ያሰበበት መንገድ አለው። ግን ተግባራዊ ህዝብን ሊፈጅ የሚችልበት ነገር ሙሉ ህዝብን ሊፈጅ የሚችልበት ነገር ይኖራል ወይ ብለህ ካሰብክ ፍጅት ብቻ ሳይሆን ትሞክረዋለህ ወይ በራሱ እሱ ሙከራማ ይደረጋል። ቅድም እንኳን ምሳሌዎችን እኮ ነገርኩ እኮ ነው ካየነው ምሳሌዎች ተነስተን ምዕራዊ ላይ ከተፈጸመ መምህርን እንደዚህ አስተማርክ ተብሎ እንደዛ ከሆነ አሁንም ምርጫ ስታስፈጽም ካገኘ እርምጃ እንወስድሃለን ተብሎ ተነግሮታል። ላለመደረጉ ምንድነው ዋስትናው ነው እኮ ነው። ወደፊት ነው ያለን እሱ የሚሆነው ነገር ግን ምንድነው ይዞ ይመጣ የሚለውን ምርጫ ፓርቲዎች ላይ ምን ያመጣል የሚለውን ነገር እሱ ነው በጣም ኢምፖርታንት የሚሆነው ነገር። ምርጫ ፓርቲዎች በሶስት ይከፈላሉ በኔ እይታ ማለት ነው። አንደኛ ምርጫውን የማይደግፉ ግን የሚሳተፉ ለኤግዚስተንስ ለምን ይሳተፋሉ መሰለ? በሁለት መንገድ ነው እነሱ የሚካፈሉት። አንደኛ እንደ ኦፌኮ ይሰረዛሉ፣ ሁለት ተከታታይ ጊዜ ካልተሳተፍ ትሰረዛለ የሚባለው። ሌላ ደግሞ ምርጫውንም ባይደግፉ ይሄ ምርጫው ሂደት ውስጥ ክሮስ ሊፈጠር ይችላል፣ ህዝባውን ቢተኝት እናነሳሳለን። ይሄም በአደባባይም ስለሚያወሩ በሚዲያ ላይ ማለት ነው የምንሰማው ሰው ስለሆነ በእንደዚህ ምክንያት ፓርቲ እንደዛ ያለ በእንደዚህ ምክንያት የሚሳተፉ ማለት ነው። ያለ ፓርቲ አይደለ ፓርቲ ሳይሆን ፓርቲ ነው ካታጎራጅ እያደረክ ያለው ብዬ አዳምጠኝ። ምርጫው ፍትሐዊ ያለመሆኑን እንደዚህ መሆኑን ምርጫ ትክክል አለመሆኑን ይናገራሉ፣ ግን የሚሳተፉ ኃይሎች አሉ። ስለዚህ ሀይድን አጀንዳቸው ምንድን ነው? ምርጫው እንሳተፋለን፣ ከምርጫው ሌላ ወንበር ምናምን መንግስት ይቀየራል ምናምን የሚለውን ነገር እምነት የለንም፣ ነገር ግን ለህዝባዊ አመፅ እናነሳሳለን የሚል ፍላጎት ውስጥ ህዝባዊ አመፅ የሚጠርዋሉ አንድ መብት እኮ ነው። ኢትዮጵያ ህገ መንግስት አይከለክልም ህዝባዊ አመፅ መጥራት አይከለክልም፣ ፓርት ኦፍ ኤሌክሽን አይከለክልም። ስለዚህ ይሄንን ካልኩሌት አድርጎ የሚሳተፉ ኃይሎች ምርጫ ፓርቲዎች አሉ። ሁለተኛ ላይ ያሉ ፓርቲዎች ደግሞ ምርጫን መተዳደሪያ ያደረጉ እንዲህ ነው መሰለኝ። ምርጫን መተዳደሪያ የሚያደርጉ ልክ የሆነች ነገር ባለፈ ብርቱካን የሆነ ነገር አርጋ ትንሽ አራገፈቻቸው፣ አሁንም ቀጥሎ ይገባዋሉ። አጭበርብሮ ፓርቲ መታወቂያ እንትን አላቸው፣ ምንድነው እሱም ፍቃድ አላቸው ምናምን ነገር ፖሊሲ ምንም በቃ ሚዲያ ላይ የሚታያቸው ማለት ነው፣ ማላገጫ የሚሆኑት ማለት ነው። ከዛ ከምርጫ ቦርድ የሚሰጠው በጀት አለ። በጀቷን ይወስዷትና በ5 ዓመት አንዴ ትወስዳለህ፣ እሷን 5 ዓመት ትበላለህ። ቤተሰብን ነው ሰብስበ የምትመሰርተው ድርጅቱን ወይ ደግሞ ፍሬንዶችን ወይ በቃውን ነገር አድርጌ። ስለዚህ መንግስትን ለመጣልም አይደለም ምንም አይደለም፣ የዛ ቂምም ሀሳቡም እውቀቱም የላቸውም። ዝም ብሎ መተዳደሪያ የሚያደርጉ ሰዎች ከተቻለ እንዳው ስልጣንም ከተከፋፈለ በአጋጣሚ ስልጣንም ለማግኘት ማለት ነው የምታደል ከሆነ የሚለውን ነገር ነው። ዋና ዓላማቸው ግን ታርጌት የሚያደርጉ ምርጫ ቦርድ የሚሰጠውን በጀትን ሊበሉ የሚገቡ ፓርቲዎች ናቸው። አሁን ሁለት በለኝ። ሶስተኛ ላይ ያሉት አሁን ያለውን ስርዓት የሚደግፉ ስርዓቱ የሚፋለሙትን ጠላቶችን እንፋለማለን የሚሉት ይህ ስርዓት መፍረስ ማለት የኛ መፍረስ ነው ብሎ የሚያስቡ ፓርቲዎች፣ የስርዓቱ ጠላት የሆኑ ኃይሎች የኛ ጠላት ናቸው። በሌላ አነጋገር በትጥቅ ትግል የሚታገሉ ኃይሎች የኛ ህልውና አደጋ ናቸው ብሎ የሚያስቡት ኃይሎች ማለት ነው። ከዚህ ጋር ተያይዞ ምንድነው ይሄ ስርዓት እስከ ቀጠለ ድረስ ብቻ ነው የምንቀጥለው ብለው የሚያስቡት ስልጣንም የተቀበሉ ከመንግስት አሁንም ለመቀበል ዝግጁ የሆኑት ወደፊትም ስልጣኑ ሂደት ውስጥ ያሉት ማለት ነው። ባይዞ እንደዛ ሲባል አይምሮ ውስጥ የመጣውን ገብቶኛል። ሁለት ድርጅት ነው አእምሮዎች ውስጥ ስልጣን የተቀበለ ስንት ድርጅት ነው ያውቃል? ኢትዮጵያ ውስጥ ስንት ድርጅት ነው ያውቃል? ብዙ ናቸው። ብዙ ፓርቲ አማወሩ አሉ። ልክ እንዳልተቀበሉ ሆኖ ሌላውን የተቀበለው የሚተቹ ግን ስልጣን ተቀብሎ አባሎቻቸው ሚኒስቴር ዴታ ምናምን የሆኑ አሉ። የሚገርም ነገር ማለት እነዚህ ሁሉ ናቸው። እነዚህ ደግሞ ምንድነው በአንድ መደብ ይሆኑና አይ ይሄ ስርዓትማ ከሄደ እኛ አንደኛ አመለካከት አላቸው። ከጫካ የሚመጣ ነገር ለኢትዮጵያ አይበጅም የሚል ነገር፣ ይሄ ስርዓት መቀጠል አለበት፣ በምርጫ ነው ከቻለ ጊዜ መሸናነፍ መቻል አለብን የሚል አመለካከት አላቸው። በመሳሪያ የሚመጣ አመለካከት አዋጣ የሚል ነገር ነው ያላቸው። ከዚህ ደግሞ በተጨማሪ እኛም በዚህ ስርዓት ውስጥ አሁን የተዘጋ ስርዓት ውስጥ አስተዋጽኦ እያደረግን ነው።
ስለዚህ መቀጠሉ የተሻለ ሀገር ይሆናል የሚል አቋም ያላቸው ናቸው ማለት አሁን እንግዲህ ስለዚህ በአንተ ትንተና የፓርቲ ተክለ ቁመና ኖሮት መንግስት ለመሆን የሚችል ፓርቲ የለም እንደማለት ነው። እንዴት ካታጎራይዝ ታደርጋቸው አንዱ መንግስት ይሄ እኮ ከመንግስት ጉዳይ ብቻ ምርጫን በተመለከተ ያላቸው ቪው እኮ ነው የሚነግርህ እኮ የመጀመሪያዎቹ አምኑበትም ተገደን ነው አሉ እኮ አሁን ኦፊ እኮ በይፋ እኮ ተናግረዋል ስታስቀምጣቸው በይፋ ተናግረዋል። ሌሎቹ ደግሞ በዚህ ውስጥ እንትን ካለ ህዝባዊ አመፅም ጠርተን ምናምን የመነቃቂያ አድርጎ ነው ምርጫውን መጠቀም ይፈልጉታሉ። ይሄ አንደኛው ወገኖች ናቸው አምኑበትም እነዚህዎች። ሁለተኛ ላይ ያሉ ደግሞ በፍጹም ለአቅም ፓርቲነትም ያልበቁ ዝም ብሎ የቁጭ በሎች ስብስብና ማለት ነው ገብተዋል አይደል ከምርጫ ቦርድ የምትገኘውን ብር እየወሰዱ መተዳደሪያ 5 ዓመት የጠበቁ የሚጫወቱ ጫወታ መተዳደሪያ ገባኛው ሊስት አውት አረካቸው። አሁን በአንተ ሊስት አውት ባረካቸው ሶስቱ ካታጎሪ ውስጥ መንግስት ለመሆን ታርጌት አድርጎ መሄድ የለም እንዴ መንግስትማ ብትጠይቀው ማል ያለው ማለት ይሆናል እንጂ ግን በአንተ አሁን እኮ አንዱ ከመንግስት ጋር እጅቦ መሄድ የሚፈልግ ስልጣንም የተጋራ ይሄ ስርዓት እንዳይፈርስ የሚፈልግ አልከኝ። ስለዚህ ስርዓቱን አክሴፕት አድርጎ ይቀጥላል ማለት ነው። አንዱ አመሰል እንዳይፈርስ የማይፈልገው ሲስተሙ አሁን ያለውን በምርጫ ስልጣን መቀባበል የሚባል ነገር ወደ መሳሪያ ወደ ጉልበት እንዲሄድ አይፈልግም። ገብቷል። አሁን ለምሳሌ አንድ ጫካ ያሉት እኮ ይሄ ስርዓት አስፈላጊ ስርዓት ባታውን ብልጽግና ምናምን ብቻ እኮ አሁን ያለውን ኦቨርኦል እንደ ከአንዱ ፓርቲ ወደ አንድ ፓርቲ ስልጣን ይሻገራል የሚለውን ነገር ነው በምርጫ ሳይሆን በጡንቻ ነው ብሎ ስላመኑ ነው አይደል ጫካ የገቡት ማለት ነው። ይሄን ስርዓት አሁን ያለውን ከአንዱ ስርዓት ወደ አንዱ ስርዓት መሄድ አለበት ብሎ የተቀመጠውን ነገር እንዲፈርስ አይፈልጉም። ሁለተኛ እሱ ብቻ አይደለም የሚመጡት ኃይሎች የዚች አገር አደጋ ናቸው ብሎ ያስባሉ። የሚገርመኝ ነገር ማለት ነው ይናገራሉ እኮ ባይዞ ከምን አንጻር ሊሆን ይችላል ሰፋ ካረግ ነው ዘውጌ ኃይሎች ናቸው ብሎ ሊፈርጇቸው ይችላሉ። ብዙ ነገር ሊሰጥ ይችላል ጫካ ላሉት ለማንኛውም ጫካ ላለው። ስለዚህ አሁን ያለው ነገር መቀጠል አለበት ብሎ ነው የሚያስቡት ነገር ማለት ነው። ይሄ ባለበት ሁኔታ ማስጠንቀቂያ ሲመጣባቸው እነዚህ ሰዎች ምን ይሆናሉ ነው አሁን እንግዲህ ዋና ነጥቡ። አሁን ከተንቀሳቀሳችሁ እንመታቸዋለን ተብሏል። የመጀመሪያ የመምታት አቂም አላቸው ሲላቸው ዛቻ ነው ወይስ የመምታት አቂም አላቸው ብሎ ነገር መታየት አለበት። እኔ እሱ አይመስለኝም። አቂም አጡ ለምን መሰለ አቂም ማጡ ብዬ ማስበው ማለት ነው ናትነሰሪ እኮ እኔ ብርጌድ ወይ ሻለቃ አምጥተህ አይደለም የምታስመታው። አንድ ሰውዬ ኤክስ የምትባል የጎጃም ምርጫ ወረዳ ላይ የሚወዳደርና እዛ አካባቢ ሄዶ ቀስቅሶ የሚንቀሳቀስ አንድ የሆነ ምርጫ በሆነ ድርጅት የተመዘገበ ሰውዬን በራሳቸው በመዋቅር የሚሆን አተኒ ታይም በሚንቀሳቀስበት ሰዓት ላጥቃብል ማንኛውም በቀላሉ ማጥቃት ይችላሉ። ምርጫ ስለሚንቀሳቀስ ማለት ነው የሰውዬ ማለት ነው። አሁን ይሄ ሰውዬ ለማጥቃት እንደዛ ሲሞከራል አሁን ባለ በተባለ እኮ ካላቆማችሁ እርምጃ እንወስዳለን ስለተባለ ማለት ነው ሊሆን የሚችለው ነገር አይደለም። ፓርቲዎች በራሱ በዚህ ስጋት ቀጠና ውስጥ ይሄዳሉ። በራሱ ስጋቱ እኮ የትም ጭምር መሰለ ያለው ባህር ዳርም ጭምር እኮ ነው አለ ፓርቲ አሁን አንተ ፓርቲ ተወዳዳሪ ነኝ ብለህ አሁን ዱሮ ነፃነት የምትሰጋው ማን ብቻ ነው? የመንግስት አፋኞች ብቻ ነው ነገር እንዳያረጉኝ እሱንም እያልክ ነው። ይኸው አፍኖኛል አስሮኛል እስከ ማዕከል ትደውላለህ ምናምን ትላለህ ይደራደሩላል ያስፈቷል ምናምን እየተባልክ ነው የምትሄደው። አሁን ግን መንግስት አይደለም የሚፈራው ማለት ነው። የት እንደሆነ የማታውቀው የታጣቂ ኃይልም ጠላት አድርጎ ካላሁን እንትን ማለት ነው። ስለዚህ በቀላሉ ሊያጠቃ ይችላል። ዛቻ ብቻ የማጥቃት አቂሙም ከፍተኛ ነው ብዬ ነው ባስበው። ለአጥቃ ከወሰነ ለማጥቃት አቂሙ ከፍተኛ ነው የሚሆነው። ይሄን ከሆነ ምን ሊሆን ይችላል? አሁን ፓርቲዎች ጥቃቱን ተጋፍጦ ነው የሚሄዱት ወይስ ከምርጫ ይወጣሉ ነው ጥያቄ። ተጋፍጦ ይሄዳሉ ወይስ ከምርጫ ይወጣሉ? ሪስኪው እንደሚታየው አደገኛ ነው። እንደ መንግስት የሆነ አካል ያለው ቢሮ ያለው ምናምን መኪና ያለው እየተንቀሳቀሰ የመጣ ፖሊሲን ይዞ መጥቶ ወይ ደግሞ የወረዳው ካቢኔ ያዋከበ የሚወስድ ምናምን አይ ነገር እንደዛ ብቻ ያለ የሆነ ከኋላ ካንዱ ጭንቅላትን ብሎ ሊጥል ይችላል። እንዴት ነው የሚሆነው ብሎን ነገር ነው ፍሉይ ነው ማስበው ነገር ነው ማሰን ፈልገው ነገር ወይስ እያንዳንዱ ምርጫ ተወዳዳሪ አዲስ አበባ ላይ ብቻ ሊወዳደር ነው ወይስ አዲስ አበባ ቁጭ ብሎ ጎንደር ሊወዳደር ምንድነው ደብረታቦር ሊወዳደር ነው ወይስ እንዴት ነው የሚሆነው? ሄደ ምርጫ ማለት በየቀበሌ ጣቢያ በየጎጥ የዞር ምረጡኝ እንደዚህ ነኝ ብለህ ስለምትንቀሳቀስ ማለት ነው። ታዛቢ ስለአንተ ማን ይሆንልሃል? አሁን
ምርጫ ሂደት ውስጥ የገባ ሰዎችን እንገላለን ከተባለ፣ ምርጫ አስፈጻሚ እንገላለን ከተባለ ታዛቢ የሚሆን ሰው ከየት ይመጣል? እኔ አሁን ይሄ በደንብ ልታሰብበት የሚገባ ነገር ይመስል ምን ይዞ ይመጣ ይመስላል? እኔ ይሄ በደንብ ልታሰብበት አሁን ምርጫው 2 ወር ነው የቀረው እና ኖቶኑ በነገራችን ላይ አሁን ትግራይ ውስጥ የለም ምንም ምርጫ የሚባል ነገር የለም ብለዋል። እሱን ሌላ ኤክሴፕሽናል እንትን ነው እንተውና አሁን አማራ ክልል ያሉት የታጠቁ ኃይሎች፣ ኦሮሚያ ክልል ያሉት፣ ቤኒሻንጉል የኦሮሚያው ይንቀሳቀሳል፣ የአማራው ክልልም ይንቀሳቀሳል፣ መተከል አካባቢ ሁለቱም ቡድኖች ይንቀሳቀሳሉ። በዚህ ውስጥ አሁን የመንግስት ተወዳዳሪዎች ታጅበው ምንም ብለው ምናምን ሊሞክሩ ይችላሉ። እንደው ይሄ ሂደቱ ራሱ ፕሮቴክት ተደርጎ እንደው ታጅቦ ምናምን ሄደ ብንል፣ ፓርቲዎች ግን እጩዎች በተለይ ምንድን ነው ሊያደርጉ የሚችሉት? ምክንያቱም ታርጌት ከተደረጉ እንደ ጥላት ከተፈረጁ ምን ሊሆን ይችላል? ምን መስለኛል ታውቃለህ? ይሄ አደገኛ እልቂት ስለሚያመጣ ይሄ አስተሳሰብ የሚቀየር የሚከለስ ይመስለኛል። እኔ በፋኖ በኩል ለምን በለኝ፣ አንደኛ አውቅልሃለሁ ነው የተባለ ያለ ህዝብንም ራሱ እኮ አትምረጥ ማለት እኮ እኔ ፍጹም ለአንተ ታገልልሃለሁ ብቻ ሳይሆን በአንተ ጭንቅላት ውስጥ ሆኜ አስብልሃለሁ የሚል ነገርም ህዝብን እንደ ጉዝ የመናቅም ነገር ያለበት ይመስለኛል። ይሄ ከእውቀት ትንሽ የተጣላ ነገር ይመስለኛል። ሁለተኛ ጸረ ዲሞክራሲም ነው። አንተ አትምረጥ፣ ከመረጥክ ደግሞ ነው ይገልሃለሁ ካልከኝ ሲምፕሊ ፋሽስታዊነት እኮ ነው እኮ። በቃ እኮ ምረጥ፣ የኔን እንቅስቃሴ ጋር የሚገናኝ ነገር የለውም። አንተንም እኮ ሊደግፍ እኮ ይችላል እኮ ሰውዬ። ወይ ደግሞ በዚህ በኩል እኔ በሂደት መንግስት ላይ ጫና መፍጠር የሚችለው በካርድ ነው ብሎም ሊያስብም ይችላል። አይ አትምረጥ ካልኮ ጸረ ዲሞክራሲያዊ የሆንክበት ነው ያለው ማለት ነው። ስለዚህ እኔ ጫካ ዲሞክራሲ አለ እንዴ? ኖ ህዝብ ላይ እኮ ኖ አይገባኝ እኮ ጸረ ዲሞክራሲያዊ ማለት ቃል ምንድነው? መጨረሻ ላይ እኮ ሁሉም እኮ የሚፎግረው እኮ መጨረሻ ላይ እኔ ሲመጣ ዲሞክራቲክ ከሆነ አማራን ዲሞክራቲክ ከሆነ ኢትዮጵያን እኮ ገነባላቸው ያለው እኮ ብለህ እኮ ነው የምትመጣው እኮ ስትመጣ። እሱን እኮ ዛሬ ላይ ግን እሱ የለም ነው አሁን ካርድን አትመርጥም ከመረጥክ ይገላሉ እያልክ ነገ የመጣ የትኛው ዲሞክራሲ ነው ልታሰብን የሚችለው? ይሄ ጥያቄ ነው የሚሆነው። ይሄ ነገር በደንብ አድርጎ እኔ ይሄ ትንሽ ከእውቀት የተጣላና ከማህበረሰብ ስሪት ጋር ብሎ መሄድ የማይመስለኝ ዝም ብሎ ይልቃልና አንድ የሆነች ሴትዮ እዛ ጋር ወራጅ አሰበችውን ነገር አምጥቶ የተወራ ነገር ስለሚመስለኝ ይምጤንና ይህን ጉዳይ ላይ ማብራሪያ የሚመጣ ይመስለኛል። ካልመጣ እንደ ማህበረሰብ መተላለቅ የሚፈጥር ልጅ ይሄ ነገር ከእነሱ ብቻ አይደለም። ምን አይቻለው ሰሞኑን ለምሳሌ እንደ ልደቱ ማለት ብዙ ናቸው። ብዙ ውጭ ያሉት በተለይ ፖለቲከኞች ምናምን የምን ምርጫ ነው በቃ መንግስት ሌጂቲሜሲውን መቀጠል የለበትም በህዝባዊ አመፅም በምናምን የሚል ከአንድ አቅጣጫ አይደለም። አሁን የምርጫውን ሌጂቲሜሲ የማሳጣት ነገር እየመጣ ያሉ ይህ እኮ ሌጂቲሜሲ ብቻ አይደለም እኮ የትግል መስመርን ሌጂቲሜሲ እያሳጣ እኮ ነው እኮ። ነን ቫዮለንቲክ የሚባለውን እኮ ህልውናውን አደጋ ውስጥ የከተትክ እኮ ነው እኮ። ሰላማዊ ትግል የሚባል ነገር የለም ከመኮርክ ገላሃለሁ እኮ ነው እያልኩ ያለው እኮ። የሰውዬ እኮ የመንግስቱ ወገን እኮ አይደለም እኮ። በሰላማዊ መንገድ ለውጥ አመጣለሁ ብሎ ነው ያስበው። ያመጣል አመጣም እሱ ሌላ ጉዳይ ነው። በዚህ በመሄዱ ከተገደለ እዚህ ሀገር ማህበረሰብ ውስጥ ምንድን ነው የሚፈጠረው? በነገራችን ላይ አንድ ጥያቄ ለምሳሌ በመንግስት በኩልም ምርጫ ቦርድ የቦርድ ሰብሳቢዋ ሜላትወርቅ መግለጫ ሲሰጡ ቅዳሜ ዕለት ይመስለኛል የሰማሁት። ህዝቡ በግዴታ ምርጫ ካርድ እንዳወጣ እየተገደደ ነው። ቃል በቃል መግለጫ ላይ ያሉት የሚያስገድዱት የመንግስት ስትራክቸር ውስጥ ያሉት ሰራተኛውንም በየቀበሌው በምናምን ራሳቸው ናት ያሉት። በህጉ ግን በፍጹም አዌርነስ የሚፈጥረው መንግስት ነው እንትን ነው ምርጫ ቦርድ ነው። የመራጮች ትምህርትም ይሰጣል፣ ግንዛቤም ይፈጥራል። መምረጥም ምርጫ ካርድ ማውጣትም መብት እንጂ ግዴታ አይደለም አሉ። ይሄ ነው። አሁን ግን ኢትዮጵያ ውስጥ ይሄ በዛም በዚህም እንደዚህ አይነት ማለት ሪሊ ጄኒውን የማይመስሉ ከዛም ከዚህ የሚታዩ ነገሮች አሉ። እሱ ራሱ ሌላ ጥያቄ ምንድነው ታውቃለህ? በፍጹም ጸረ ዲሞክራሲያዊነት ነው። የሚገርም ነገር ማለት ነው። ካልመረጥክ አንተ ብሎ የሚያጨናንቀኝ ከሆነ ማለት ነው በፍጹም ይሄ ማለት ነው የዲሞክራሲ ሀሳብ አይደለም። ይሄም አቅልላለሁ ቅድም እንዳለ በአንተ አይምሮ ውስጥ ገብቼ እኔ ላስብልህ ነው። አልመርጥም፣ ምን አገባ መብት ነው። ለምን ለሚለው ነገር እኔ ራሴ ጀስቲፊኬሽን አለ ለምን እንደማልመርጥ ማለት ነው። በቃ ተወካይም አልፈልግም። አዌር ማድረግ ነው አንተን የሚቻለው። እሱ ላይ መስራት ነው። በኢቨን አልመርጥም ብዬ ያሰብኩበት ውጤቱ ምንም ለውጥ አመጣም ብዬ እንኳን ባስብ ፓርቲዎች
የራሳቸውን እንትኖችን ፈጥሮ ማለት ነው እንዳይቆጫችሁ ለውጥ ይመጣል በድምፅ ማንኛውም መለወጥ እንደሚቻል አስረድቶን ቀስቅሶኝ ነው መምረጥ ያለብኝ። ግን የዚህኛው ትንሽ የሚከፋው ስትመርጥ ግን ትገደላለህ ነው ያለኝ። ይሄኛው ውጣና ተመረጥ ብሎ አጨናነቀኝ። ይሄኛው ደግሞ ከመረጥ ግን ይገላል ነው ያለ እና በጣም አደገኛ ነገር ውስጥ ነው ያለው። ይሄ ከማህበረሰብ ጋር መሄድ ከእውቀት የተጣላም ስለሚመስለኝ ትንሽ መልሶ ቢያጤኑ መልካም ይመስለኛል። ይሄ ነው የሚችለው። መልካም ውድ ቤተሰቦቻችን ዛሬውን አንድ አፍታ ላይ ጨርሰናል። ስለተከታተላችሁን አመሰግናለን። ጤና ይስጥልን።